ጎበዙ ቁራ። በትልቅ ጫካ ውስጥ የሚኖር አንድ ጎበዝ ቁራ ነበር። ቁራው ጎበዝ በመሆኑ ለሚገጥሙ ችግሮች በሙሉ መፍትሄ አያጣም ነበር። በአንድ ሞቃታማና ፀሐያማ ቀን ቁራው ውሃ በጣም ጠምቶት ውሃም ለመጠጣት ፈለገ። በጫካ ውስጥ እየበረረ ውሃ መፈለግ ጀመረ። ወቅቱ የበጋ ወቅት ስለነበር ምንጮችና ኩሬዎች ደርቀው ውሃ ማግኘት አልቻለም ነበር። ውሃ ቢያጣም ተስፋ ሳይቆርጥ ጫካ ውስጥ ውሃ መፈለጉን ቀጠለ። ጫካ ውስጥ እየበረረ ወደ መሬት ሲያይ የሚያንጸባርቅ ነገር አየ። ቁራው በተፈጥሮ ንቁና ብልህ ስለነበር የሚያንጸባርቀውን ነገር ምን እንደሆነ ለማወቅ ወደ መሬት ዝቅ ብሎ መብረር ጀመረ። በሚያስገርም ሁኔታ ያየው አንጸባራቂው ነገር እንስራ ውስጥ የተቀመጠ ውሃ ሆኖ አገኘው። ቁራው በደስታ ተሞልቶ በልቡ እንዲህ አለ፣ ልፋቴና ድካሜ ከንቱ አልሆነም። በመጨረሻ ተሳክቶልኝ ጥሜን የምቆርጥበት ውሃ ማግኘት ችያለሁ። ያገኘውን ውሃ ለመጠጣት አጠገቡ አረፍ ሲል አንድ የሚያናድድ ነገር ገጠመው። ውሃ የነበረበትን እንስራ አንገቱ ጠባብ ስለነበር አፉን አላሳልፍ አለው። በዚህ ጊዜ እንስራውን ዝቅ አድርጎ ለመጠጣት አሰበ። ነገር ግን እንስራው ከባድ ስለነበር ማንቀሳቀስ አቃተው። ሞክሮም ስላቃተው ተበሳጨ። ከዛ ቀጥሎ ትንሽ ጊዜ ወስዶ እንስራ ውስጥ ያለውን ውሃ እንዴት መጠጣት እንዳለበት ቁጭ ብሎ ማሰብ ጀመረ። ቁራው ጎበዝ ስለነበር ትንሽ እንደቆየ አንድ ሐሳብ መጣለት። ውሃውን ለመጠጣት የሚያስችሉት በአቅራቢያው ያሉ ነገሮችን ማስተዋል ጀመረ። በዙሪያው ትንንሽ ጠጠሮች ሲያይ አንድ ሐሳብ ብልጭ አለለት። እነዚህን ጠጠሮች የውሃውን ስራ ውስጥ ብጨምራቸው ክብደት ስላላቸው ወደ ስር መግባት ይችላሉ። ብዙ ጠጠሮች ደግሞ ስራ ውስጥ ከጨመርኩ ከስር ያለው ውሃ ወደ ላይ መምጣት ይጀምራል አለ ለራሱ። ውሃው ወደ ላይ ሲመጣ የእንስራው አንገት ሳያግተው ውሃ መጠጣት እንደሚችል ተረዳ። በሐሳቡ መሰረትም ብልሁ ቁራ የድንጋይ ጠጠሮችን ሰብስቦ እንስራ ውስጥ መጨመር ጀመረ። ጠጠሮቹን በየተራ እንስራ ውስጥ በጥንቃቄ ሲጨምር ውሃው ቀስ በቀስ ወደ ላይ መምጣት ጀመረ። ውሃው የእንስራው አንገት ላይ እስኪደርስ ጠጠሮቹን መጨመሩን ቀጠለ። የቁራው ድካም ፍሬ አፍርቶ እንስራ ውስጥ የነበረውን ውሃ ወደ ላይ መጥቶ ቁራው ምንም ሳይቸገር ውሃ ጠጣ። ቁራው በብልህነቱ ያጋጠመውን ችግር ፈትቶ ውሃ መጠጣት ችሏል። ለጥረቱ ጫካው ዋንጫ እንደሸለመው ያህል ተሰማው። በዚህም በጣም ደስ አለው። በመጨረሻም ቁራው ደስ ብሎት ውሃ እየጠጣ የውሃ ጥሙን ማርካት ችሏል። በጥረቱና በታታሪነቱ ኩራት ተሰማው። እኔ ጫካ ውስጥ ካሉ እንስሳት ጎበዝ ቁራ መሆኔን አስመስክሬያለሁ አለ ለራሱ። ከዛ በኋላ ከደመና በላይ ከፍ ብሎ በረረ። ከዚህ ቀን ወዲህ ውሃ ከእንስራ ለመጠጣት የተጠቀመበት ዘዴ ሌሎች ለሚያጋጥሙ ችግሮች መፍትሄ መስጠት እንደሚችል አነሳሳው። ተረቴን መልሱ፣ አፌን በዳቦ አብሱ።